ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። በምስራቅ አርሲ ሽርካ ወረዳ 21 ኦርቶዶክሳውያን መገደላቸውን የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ኤልሳ አስታወቁ። በምስራቅ አርሲ ኦርቶዶክሳውያን ላይ ያነጣጠረው ጥቃት ቀጥሎ ትላንትና የካቲት 19 ቀን 2018 ዓ.ም ከቀኑ 10 ሰዓት ላይ በጀመረ ጥቃት 21 ኦርቶዶክሳውያን በታጣቂዎች መገደላቸውን የሶማሌና ምስራቅ አርሲ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልሳ ለማህበረ ቅዱሳን ቴሌቪዥን ገልጸዋል። ከሞቱት 21 ምዕመናን መካከል አንደኛው ካህን ሲሆኑ የሁሉም ስርዓተ ቀብራቸው በዛሬው ዕለት የካቲት 20 2018 ዓ.ም መፈጸሙንም ብፁዕ አቡነ ኤልሳ ተናግረዋል። እንደ ብፁዕነታቸው መረጃ ሁለቱ ምዕመናን መታፈናቸውንና 8ቱ ደግሞ የት እንደደረሱ አይታወቅም። በተጨማሪም የበርካቶች ንብረት መዘረፉና በዚህ ሰዓት ላይ ከፍተኛ ውጥረት በመንገሱ በአካባቢው መንቀሳቀስ እንደማይቻል ብፁዕነታቸው አሳውቀዋል። የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ኤልሳ ባስተላለፉት መልእክት የልጆቻችን ሞት የእኛም ሞት ነው ያሉ ሲሆን ለቤተሰቦቻቸው መጽናናትን ተመኝተዋል። አያይዘውም ገዳዮቻችን በከንቱ ስለምን ይገሉናል? የሚመለከተው አካል ለጉዳዩ ትኩረት ሰጥቶት ተጨማሪ የሰው ነፍስ እንዳይጠፋ የመከላከሉን ስራ ሊሰራ ይገባል በማለት መልእክት አስተላልፈዋል። የቅዱስነታቸውን 13ኛ ዓመት በዓለ ሲመትን ታሪካዊ ፋይዳ ባለው መልኩ ለማክበር ቅድመ ዝግጅት መጠናቀቁ ተገለጸ። የብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ 13ኛ ዓመት በዓለ ሲመትን አስመልክቶ የተቋቋመው አብይ ኮሚቴ ዛሬ በሰጠው መግለጫ በዓሉ የቤተ ክርስቲያኒቱን መንፈሳዊ ልዕልና በሚያሳይና የቅዱስነታቸውን የ13 ዓመታት አገልግሎትን በሚዘክር መልኩ ለማክበር ዝግጅቶች መጠናቀቃቸውን አስታውቋል። መጋቤ ካህናት እንቁ ባህሪ ተከስተ የኮሚቴው ሰብሳቢ በመግለጫው ላይ እንዳሉት በዓሉ የቤተ ክርስቲያንን አንድነት የሚያጠናክርና የቅዱስነታቸውን የአባትነት ሚና የሚዘክር ነው ሲሉ ተናግረዋል። ቅዱስነታቸው ባለፉት 13 ዓመታት በቤተ ክርስቲያን አስተዳደራዊ፣ መንፈሳዊና ማህበራዊ ዘርፎች ያከናወኗቸው አብይ ተግባራት ለምዕመናንና ለሕዝቡ ይፋ እንደሚደረግ በመግለጫው ላይ ተነስቷል። በዓለ ሲመቱ በመንበረ ጸባዖት ቅድስት ሥላሴ ካቴድራል የካቲት 24 ቀን 2018 ዓ.ም በዕለተ ማክሰኞ ከጠዋቱ 2 ሰዓት ጀምሮ በተለያዩ ሃይማኖታዊ ክንውኖች ይካሄዳል ተብሏል። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መገናኛ ብዙኃን ነው። የቅድስት ቤተ ክርስቲያንን ገጽታ በመጠበቅ ረገድ ኮሚቴው በርካታ ተግባራትን ማከናወኑን ብፁዕ አቡነ ዲዮስቆሮስ ተናገሩ። የቅድስት ቤተ ክርስቲያን መንፈሳዊና ታሪካዊ ቅርሶቿን የአእምሮ ሀብቶቿንና ንብረቶቿን በሕግ ለማስከበርና ለማልማት የተቋቋመው አብይ ኮሚቴ ያለፉት 2 ዓመታት የስራ አፈጻጸም ሪፖርትና በቀጣይ ተግባራት ዙሪያ ከከፍተኛ የቤተ ክርስቲያኒቱ የስራ ኃላፊዎች ጋር መወያየቱ ተገልጿል። ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ በውይይቱ ላይ እንዳሉት ኮሚቴው የቅድስት ቤተ ክርስቲያንን ንዋያተ ቅዱሳት ለማስከበርና ገጽታዋን ለመጠበቅ ያከናወናቸው ጉልህ ድርሻ ያላቸው ተግባራትን በቀጣይ አጠናክሮ መስራት እንዳለበት አሳስበዋል። የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አቡነ ሳዊሮስ በበኩላቸው በተለያዩ ማህበራዊ ድረገጾች የቤተ ክርስቲያኒቱን ንዋያተ ቅዱሳት በሚያቃልል መልኩ የሚታየው ውጭ አካላት እንቅስቃሴን በሕግ ለማስቆም ስራዎችን መስራት እንደሚገባ አስገንዝበዋል። አክለውም ቤተ ክርስቲያን ከጊዜው ጋር በፍጥነት መራመድና ሀብቶቿን ማስከበር እንደሚጠበቅባት ገልጸዋል። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መገናኛ ብዙኃን ነው። ብፁዕ አቡነ ማርቆስ በክርስትና ሕይወት በመኖርና በትጋት በማገልገል ክርስቶስን ማሳየት ይገባል ሲሉ አሳሰቡ። ብፁዕነታቸውን ያሳሰቡት በጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያዊ አገልግሎት መምሪያ አዘጋጅነት ለሚካሄደው ስምሪት የሚሰጠው ስልጠና በዛሬው ዕለት በተጀመረበት ዕለት ነው። ብፁዕ አቡነ ማርቆስ የመምሪያው የበላይ ጠባቂ እንዳሉት ክርስትናን በሕይወት እየኖሩና በትጋት በማገልገል ክርስቶስን ማሳየት ይገባል ያሉ ሲሆን ለዚህም መመካከር ያስፈልጋል ሲሉ ተናግረዋል። ስምሪቱ የሚካሄደው በተመረጡ አህጉረ ስብከቶች ሲሆን የስብከተ ወንጌል አገልግሎቱን በማሳለጥ ያላመኑትን ለማሳመንና ያመኑትንም ለማጽናናት ያለመ መሆኑ ተገልጿል። በተጨማሪም ልዩ ስልጠና ለሚያስፈልጋቸው የአቅም ማጎልበቻ ስልጠና እንዲሁም ከአህጉረ ስብከቱ የስራ ኃላፊዎች ጋር ምክክር ለማድረግ መሆኑም ተመላክቷል። ተመራቂ የግቢ ጉባኤ አባላት ቅድስት ቤተ ክርስቲያንን ለማገልገል የገቡትን የአደራ ቃል መጠበቅ እንዳለባቸው ተገለጸ። በማህበረ ቅዱሳን የቅድመና ድረ ግቢ ጉባኤያት አገልግሎት ዋና ክፍል ከሙያ ማህበራዊና ኢኮኖሚያዊ አገልግሎት እንዲሁም ከአዲስ አበባ ማዕከል ጋር በመተባበር ዓለም አቀፍ የድረ ግቢ ጉባኤያትና የሙያተኞች ልዩ መርሃ ግብር ማካሄዱ ተነግሯል። የሙያ ማህበራዊና ኢኮኖሚያዊ አገልግሎት ጸሐፊ ዲያቆን ኤፍሬም ጌታቸው ማህበረ ቅዱሳን የሙያና ማህበራዊ ኢኮኖሚያዊ አገልግሎት ሙያተኞችን በየሙያቸው በማሰባሰብ ስልታዊ ተግባራትን ነድፎ እየሰራ በመሆኑ አባላቱን በቀጣይ በሙያቸው ቤተ ክርስቲያንን ማገልገል እንዳለባቸው ተናግረዋል። ተመራቂ የግቢ ጉባኤ አባላት በቀሰሙት መንፈሳዊ እውቀትና ቤተ ክርስቲያንን ለማገልገል በገቡት የአደራ ቃል መሰረት በአገልግሎት በመሳተፍ አደራቸውን መጠበቅ እንዳለባቸው የሕዝብ ግንኙነትና ትብብር አገልግሎት ስራ አስኪያጅ ዶክተር በሪሁን ተፈራ ጠይቀዋል። የመርሃ ግብሩ ተሳታፊዎች በበኩላቸው በተማሩት የሙያ ዘርፍ በቀጣይ ቤተ ክርስቲያንን እንደሚያገለግሉ አስተያየታቸውን ሰጥተዋል።
ከ3000 በላይ ለሆኑ አገልጋዮች የዲቁናና የቅስና ስልጣነ ክህነት መሰጠቱን የባህር ዳርና ሰሜን ጎጃም አህጉረ ስብከት አስታወቀ። በብፁዕ አቡነ አብርሃም የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ የአብነት ትምህርታቸውን ለተከታተሉና የተዘጋጀውን ስልጠና ለወሰዱ 3585 አገልጋዮች የዲቁናና የቅስና ስልጣነ ክህነት መስጠታቸውን የባህር ዳር ሀገረ ስብከት ሕዝብ ግንኙነት ክፍል ዘግቧል። ብፁዕ አቡነ አብርሃም የአህጉረ ስብከቱ ሊቀ ጳጳስ ባስተላለፉት መልእክት ክህነት ሰማያዊ ጥሪ በመሆኑ ለክህነቱ የሚያስፈልገውን ግብረ ገብነት በማሟላት በትሑት ስብዕና ሆነው ሊቀበሉ ይገባል ብለዋል። ለአገልግሎት የሚሆነውን የአብነት ትምህርት በሚገባ ከመማር በተጨማሪ የቤተ ክርስቲያንን ዶግማና ቀኖና ለመጠበቅ የሚረዱ ስልጠናዎችንም መሰልጠን ግዴታ መሆኑን ብፁዕነታቸው አስረድተዋል። ስልጣነ ክህነት ከተቀበሉት አገልጋዮች ውስጥ 3144ቱ ማዕረገ ዲቁና እንዲሁም 441ዱ ደግሞ ማዕረገ ቅስና መቀበላቸውን ክፍሉ አስታውቋል። ሰላም እግዚአብሔር ከሁላችን ጋር ይሁን። የዕለቱ አጫጭር መረጃዎች የእስካሁኖቹ ነበሩ።